መጨረሻው አሁን ላይ ምን ሆነ ተናግሬያለሁ። እንደዚህ እንደሚሆን አውቅ ነበር። አሁንም የእናንተ ጣፋንታ እንደዚህ እንደሆነ ሙሉ ማስረጃ እዚህ ላይ አለኝ። ሙሉ ማስረጃ ሙሉ ማለት ነው። ይሄንን ማስረጃ ወስጄ ማን እንደሚያሳያችሁ ማን እንደሆነ ምን እንዳለ እያንዳንዱን ነገር አሳያችኋለሁ። የማን ስራ እንደሆነ ማለት ነው። ልጅ ፍጹም በምንም ተአምር ኤፍሬምን አንተ አገባም ሃይሚ አንቺ ግቢ ሊል አይችልም። ኤፍሬምና ሃይሚ ለጥለልታያቸው የምትችላቸው ሰዎች አይደሉም። ወንድሟን ውጪ ላይ እንደ ውሻ አስቁመ ሃይሚን ማስገባት የሷ ራሱ መግባት በጣም የሚያናድድ ነገር፣ በጣም የሚያስከፋ፣ በጣም የሚያበሳጭ ነገር። ለምን ለወንድምሽ የምትከራከሪው ብሩክ ጋር ሄደሽ ነው እንዴ? ከመጀመሪያም ጀምሮ ወንድምሽ የማይገባበት ቢና አንቺ ማለመገኘት ነው። በቃ መሄድ ነው። እንደምትወጁ እኮ እና አውቃለሁ። ሃይሚ ብሩክን በጠንቅቄ አውቃለሁ እንደምትወጁ። ግን ወንድምሽን እዛ ጋር አስቀምጠሽ እዛች ጋር ሄደሽ ብሩክን እያወራሽው አይደለም የወንድምሽን ክብር የምትይው። የራስሽ ጉዳይ ላይ ወንድምሽን ከተሽ ወንድምሽ የማይሆን የክብር የማነስ ነገር እንዲፈጠርበት አታርጊ። ጉዳይሽን ለራስሽ የምትጨርሺ ከሆነ ራስሽ ጨርሺ ሂጂ። ጥፋተኛ ነሽ ሃይሚ፣ በስነ ስርዓት ጥፋተኛ ነሽ። ምንም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ቆይታ ሁሉ ሰላም ሁሉ አማን እኔ ያለው እንዴት ናችሁ? ያው ትናንትና ብዙ ነገሮች እንደ ማውራት ሞክሬ ነበር፣ ለመናገር ሞክሬ ነበር እና ያው ደስ ስላላለኝና እንደኔ እንደሚያውቃቸው ሰዎች ነገሮች ወደ አልተገቡ ነገሮች ሲገቡ ደስ ስለማይለኝ ቀድሜ ይናገራሉ። ምክንያቱም በኋላ ላይ አልጸጸትም። የአብርሃምና የሩታ እንደዚህ መሆን አሁን ላይ አይጸጽተኝም። ምክንያቱም ቀድሜ እያንዳንዱ ሰው በህይወታቸው መሀል ሲመጣ ቀድሜ ይናገራቸው ነበርና የሚሆነው እንደዚህ ነው እያልኩ ቀድሜ ሁሉ ነገር እየተናገርኩ ሁሉ ነገር እንዲረዱኝ ፈልጌ እነግራቸው ነበርና በቪዲዮም ካያችሁ የምናገረው ነገር በነጋታው ሲሆን እያንዳንዱ ነገር ሲሆን ታዩታላችሁና አሁን ላይ ያው እንደምታዩት ትላንትና በጣም ነው የደበረኝና የዚህ ሁሉ ነገር ማለት በብሩኬና በሃይሚ ጉዳይ ሁሉም ቤተሰቡም ሌላ አቅጣጫ ላይ ገብቷል። የኤፍሬምም የሃይሚም ቤተሰብ ሌላ ነገር ውስጥ ገብቷልና የምናየው ነገር ደስ አይልም። ምናልባት ሹክሹክታ ብዙ ነገሮች አሉ፣ ብዙ የተባሉ ያሉ ነገሮች አሉ። እኔ እዚህ ሆኜ የምሰማቸውና የማያቸው ነገሮች ስላሉ ነውና አሁን ላይ ብሩኬና ሃይሚ ሙሉ ቤተሰቡ የየራሱን ጥግ ይዞ የየራሱን ፓርቲ ይዞ የእነ ኤፍሬም ቤተሰብ የራሱን ፓርቲ ይዞ ሌላ አይነት አስተሳሰብና ሌላ አይነት ነገር ውስጥ እየገቡ ነው ያሉት፣ እልህ ውስጥ እየገቡ ነው ያሉት። ሁሉም ሰው የራሱ የሆነ ማንነት አለው። ሁሉም ሰው የራሱ የሆነ እንትን አለው፣ ቤተሰባዊነት አለው እና ይሰማዋል። ብዙ ነገር ለማድረግ ይሞክራሉ። ይሄ ነገር እንዳይፈጠርና እንዳይሆን ነበር የምፈልገው እና ቀድሜም ስናገር የነበረው ነገር ኤፍሬም እዚህ ጉዳይ ውስጥ መግባት አልነበረብህም ያልኩት ለዚህ ነበር እና ኤፍሬም ያንተ ጣጣ ይሄው አሁን ላይ ነገሮች እየከረሩና እሷም ቤተሰቤን ነክቶብኛል፣ ቤተሰቤን ተናግሮብኛል ብላ ይሄ ሁሉ ነገር እያደረገች ነው ያለችው እና ብዙ እቅድ አለሽ። አሁን እኔ በግልጽ የምነግርህ ነገር ኤፍሬም፣ በግልጽ የምነግርህ ነገር ቢኖር አሁንም ከዚህ ነገር ውስጥ ውጣ። ለአንተ መልእክት ልኮ አንተ እስከዛሬ ገብተህ ማታውቀው ልጅ ሃይሚና ብሩክ ላይ አሁን ላይ አንተ ወሬ እየተነገረ ከጀርባ እህት የላትም ወንድም የላትም ምናምን እየተባለ እየተነገረክ ስሜታዊ ሆነ ሁለቱ ማን ላይ ገብተህ ትልቅ መበጥበጥና ትልቅ ነገር ውስጥ እንድትገባ እያደረገ ያለውን ሰው አውቄዋለሁ። ሙሉ መረጃ አለ። ልክ አብርሃምና ሩታ ህይወት ውስጥ እንደዚህ እንደተደረገው የእናንተ ህይወት ቀጣይ ወደ እነ ብሩክ ይሄዳሉ ብዬ ከዚህ በፊት የዛሬ 5 ወር ነው 6 ወር አካባቢ የሰራው ቪዲዮ ላይ ተናግሬያለሁ። እሱም ቪዲዮ አስቀምጥላችኋለሁ ፊት ለፊት ላይ ማለት ነው። ከዚህ በፊት የዛሬ 5 ወር ተናግሬያለሁ። አብርሃምና ሩታ ላይ የጀመረው ነገር ወደነ ሃይሚና ወደነ ብሩክ እንደሚመጣ አውቃለሁ። ምክንያቱም ከዚህ ሁሉ ሰው ጀርባ አንድ ሰው አለ፣ ይሄን ሁሉ ነገር እያደረገ ያለ ሰው። ይሄን ግልጽ ነው። እናንተ ባናችሁ እናንተ እንትን ብላችሁ እናንተ
ይሄ ነገር አስባችሁ ይሄ ነገር ካላደረጋችሁና ነገሮችን አብሰልስላችሁ አገናዝባችሁ ወደ ትክክለኛው አቅጣጫ ለማስኬድ ካልሞከራችሁ ገና ብዙ የሚታሰብ ነገር አለ። እዚህ ጋር እያንዳንዱ ብሩኬና ሃይሚን በምን አይነት መንገድ ለማጣላት እንደሚሞክሩ ኤፍሬምን በዚህ ዙሪያ በደካማ ጎኗ በወንድሟ በኩል ተጠቅመው ሁሉ ነገር ለማበላሸት የወጣ እቅድ ይሄው እዚህ ጋር አለ። ሙሉ መረጃውን ከማገኝበት ቦታ አግኝቻለሁ። ይሄንን ደግሞ ስነግራችሁ አብርሃምና ሩታንም እንደዚህ አይነት ደረጃ እንዲደርሱ እንደነበረ ከመጀመሪያ ስነግራቸው ነበር። ግን የሰው ወሬ መስማት እዚህ ነገር ያደርሳል። ስለዚህ ኤፍሬም አንተ መጠቀሚያ እያደረጉ ነው። አድብና ከሁለቱ ህይወት ለመውጣት ሞክር። እንዴ ምን አይነት ነገር እየተፈጠረ እንደሆነ ለምን አልነግርህም? አንተ ትላንትና የብሩኬ ጥፋት አይደለም ባይዘው ትላንትና የተፈጠረው ነገር ሙሉ ለሙሉ የሃይሚ ጥፋት ነው። ሙሉ የብሩክ ጥፋት አይደለም። እቤት ይዛው ሄደች። ወንድሟን ቤት ይዛው ሄዳ እንደ ውሻ ውጪ ላይ ቁጭ ብሎ እሷ ጥላው ገባች። ወንድሟ ግን አጋባም ተባለ። ይሄንን እንደሚፈጠር እያወቅሽ አንቺ ለወንድምሽ ክብር ከነበረሽ ወንድምሽ ቤት ውስጥ ካልገባ እኮ ወንድምሽ ያልገባበት ቤት ውስጥ አንቺ መግባት የለብሽ። ይሄ ማሰብ አለብሽ። የወንድምሽ ክብር ዝቅ እንዲልና ሌላ ነገር እንዲፈጠር እያደረግሽ ያለሽ አንቺ ነሽ። ወንድምሽን አንጠልጥለሽ ሄድሽ። ምትፈቺው ነገር ካለ ብቻሽን ሂጂ። ወንድምሽ ሊናገርሽ አይችልም። እዚህ ሁሉ ጣጣ ውስጥ እየከተትሽው ያለሽው አንቺ ነሽ። ለምንድን ነው ኤፍሬምን መጠቀሚያ የምታደርጉት? ኤፍሬም እኮ አንድ እህቴ ነች የተነካችው ብሎ ነው ይሄን ሁሉ ነገር እያደረገ ያለው እና ደግመሽ ደግሞ አሁን አንቺ እንደገና ድጋሚ እኔ እንደዛ የተባልኩበት ቤት ላይ ድጋሚ ከዛ ቤተሰብ ጋር መገናኘት ይከብደኛል እና ከቻልሽ ኤፍሬምን ከዚህ ጉዳይ አስወጪ። ሁለታችሁ ፍቱ። ብሩክ እልህ ውስጥ ነው ያለው። እልህ ውስጥ ስለሆነ ሌላ ነገር ያልተገባ ነገር ሊናገር ይችላል። ኤፍሬም ሊናገር ይችላል። አላስፈላጊ ቃላቶች ሊናገር ይችላል። ለወንድምሽ የምትከራከሪው ብሩክ ጋር ሄደሽ ነው እንዴ? ከመጀመሪያም ጀምሮ ወንድምሽ የማይገባበት ቤት አንቺ ማለመገኘት ነው። በቃ መሄድ ነው። እንደምትወጁ እኮ እና አውቃለሁ። ሃይሚ ብሩክን በጠንቅቄ አውቃለሁ እንደምትወጁ። ግን ወንድምሽን እዛ ጋር አስቀምጠሽ እዛች ጋር ሄደሽ ብሩክን እያወራሽው አይደለም። የወንድምሽን ክብር የምታስቀምጥ የምትይው የራስሽ ጉዳይ ላይ ወንድምሽን ከተሽ ወንድምሽ የማይሆን የክብር የማነስ ነገር እንዲፈጠርበት አታርጊ። ጉዳይሽን ለራስሽ የምትጨርሺ ከሆነ ራስሽ ጨርሽ ሂጂ። ጥፋተኛ ነሽ ሃይሚ፣ በስነ ስርዓት ጥፋተኛ ነሽ። ምንም የቡርኬ ጥፋት የለበትም። ይሄን ነገር እንድታቂና እንድትገነዘብ ይፈልጋሉ። አንተና ፎቶ ይዘሽ ውጪ እስከማለት ድረስ ወንድምሽን ይዘሽ ሄደሽ ራስሽ ተንቀሽ ወንድምሽን ማስናቅ፣ ሁለት የምትወጁ ሰውና ወንድምሽን ማጣላት አይነት ነገር ውስጥ እየገባሽ ነው ሃይሚ። ያንን ነገሩን አታርጊ። ሁለቱ የሚጣሉበት መንገድ ነው የፈጠች። ጓደኛሞች ናቸው እኮ በጣም ይተዋወቃሉ እኮ። ግን እንደዚህ እንዲፈጠር ለምን ነው የምታደርጊ? ግራ ነው የገባኝ ሃይሚ። ልክ አይደለም እያደረግሽ ያለሽው ነገር። አንቺ ብሩኬን ለማውራት እንትናን ኤፍሬምን ይዘሽ መሄድ አልነበረብሽም። ምን ብሎ እንዲመልስልሽ ፈረግሽ? በሱ ስለመጣ ይቅርታ ማለት ብሩኬ ጥፋተኛ ያለመሆኑን የምነግርሽ ነገር ምን እንደሆነ ታውቂያለሽ? ይቅርታ እኔ እንደዚህ ወንድምሽን ይዘሽ ስለመጣሽ ምናምን ብሎ ተንበርክኮ ወይም የሆነ ነገር አድርጎ እንዲሸኝሽ አትጠብቂ። ሊሸኝሽም አይችልም። እልህ ነው፣ ወንድ ልጅ ነው፣ እኩያው ነው እኮ ኤፍሬም። ታላቁ የታናሹ አይደለም። በአማችነት ማክበር ቢኖርበትም ግን እቤት ይዘሽ መሄድሽ ማስናቅሽ የራስሽ ነሽ ትልቁን ችግር ያመጣሽው። ከዚህ በላይ ማለት ብሩክ ቢረጋጋና ዝም ቢልሽ አሪፍ ነበር። ባይመልስልሽ ብሩክም ዝም ብትላት በቃ እቺ ልጅ ስሜት ውስጥ ንዴት ውስጥ ነች ያለችው። ቤት መጣች አይደል? ዝም ብትላት ባትናገራት ነገሮች ባይፋፋሙ የሷን የንዴት መልሶች እየጠበቀ አንተ የምትመልስላት። ምክንያቱም እቺ ልጅ ተነካብኝ ብላ ያሰበችው ወንድሟ ነው። በቤተሰብ ደግሞ ሰው ሲመጣ ጥሩ አይደለም ማለት ሁሉንም ስሜት ያደርጋል። ስለዚህ ብሩክ ይሄን ነገር መመለስ ነበረበት እንዴ። ብሩክ እኔ አራዳ ልጅ እንደሆንክ ነው የማውቀው። ምንድነው ነገሮችን መፍታት እየቻል ለምንድነው በጣም ስግጥ እያልክብኝ? እሺ ኤፍሬምስ እልህ ውስጥ ገብቶ ነው እህቱ እንደዚህ መሆኗ ምናምን። አንተ ግን ከሁለቱም ጋር ልትጣላ አትችልም። ቢያንስ ማክበር አለብህ። የወደፊት ሚስቴ ነች ብለህ ታስባት ልጅ ነች። አንድ ደግሞ ያናደደኝ ነገር ነገሩ በደንብ እንዲሰፋና ሌላ አቅጣጫ እንዲይዝ እያደረጉ ካሉ ሰዎች አንደኛው ማነው? ፍፄ ነው።
ፍጹም በምንም ተአምር ኤፍሬምን አንተ አገባም ሃይሚ አንቺ ግቢ ሊል አይችልም። ኤፍሬምና ሃይሚ ለጥለል ታያቸው የምትችላቸው ሰዎች አይደሉም። ወንድሟን ውጪ ላይ እንደ ውሻ አስቁመ ሃይሚን ማስገባት የሷ ራሱ መግባት በጣም የሚያናድድ ነገር፣ በጣም የሚያስከፋ፣ በጣም የሚያበሳጭ ነገር ለምን መሆኑን ያውን ሃይሚን ከሃይሚ ጎኖኜ ወይም እንትኖኜ አይደለም። እኔ ከሃይሚም ከኤፍሬምም ይልቅ ብሩኬ ነው የሰፈሬ ልጅ። ግን ሁለታችሁ ክፍተት የምትፈጥሩበትን ነገር እንዲፈጠር ስለማልፈልግ ነው ይሄን የምነግራችሁ አስቀድሜ። እንደምታዩት አውቃለሁ። እና ደግሞ አንድ የምነግራችሁ ነገር ይሄንን ማስረጃ የሰጠኝ ሰው እያንዳንዱን ነገር ከማስረጃ ጋር እንዲያሳያችሁ ያደርጋሉ። አሁኑኑ ማለት ነው። እያንዳንዱ የታሰበውን ብሩክና ሃይሚ ላይ የታቀደውን ሁሉ ነገር ለምን በጣም ስሜታዊ ሆኜ የደረስኩበት ነገር ስለሆነ እና አብርሃም ላይ የደረሰው ነገር አሁንም እነዚህ ይሄ ነገር ሄዶ ማን ሁሉ ቤተሰብ ሲጋጭ ታያላችሁ። ለምን የልጆቹ እንደዚህ መሆን እንደዚህ ስኬታማ መሆን አሪፍ ደረጃ ላይ መድረስ የሚያቃጥላቸው ሰዎች አሉ። ድንገት ከመሬት ተነስቶ የሰው ምቀኝነትና እንትን የሚፈልግ ሰው የለም አለ። ሁላችንም ቤተሰብ ውስጥ ሁላችንም እንትን ውስጥ ያለ ሰዎች አሉ። እና እባክሽ ሃይሚ አትፎገሪ። ሩታም ተሸውዳ ነው የሁሉ ነገር የተፈጠረው። አትሸወጂ። ይቅርታ ተባባላችሁ፣ ብሩኬም ይቅርታ ተባባላችሁ ያለውን ነገር ብትፈቱ ነው የሚሻለው። ብሩክ አትሸወድ። በቃ ይሄ የሰው እቅድ ነው፣ ፕላን ነው። እኔ እያንዳንዱን ነገር አሁን አሳያችኋለሁ። ልንገራችሁ፣ ብሩክ ህይወት ውስጥ ያቺ ልጅ መጣች። ከብሩክ ጋር ምንም አይነት ግንኙነት የላትም። ምንም አይነት ነገር ምኑም አይደለች። አንቺ እንድታምኙ ብቻ ግን ይፈልጋል። ካላመንሹማ በህይወት ስትኖሩ በጣም ብዙ በስራ አጋጣሚ በስራ ሂደቶች ሴቶች ህይወት ላይ ሊመጡ ይችላሉ። ያንን ነገር ደግሞ ምነግርሽ ሄርሜላ ያኔ አብርሃምን ብላ ስትመጣ መጀመሪያ የተናገርኩት ሰው ነው ነበር። ይሄን እንድታቂ የምፈልገው ሃይሚ ብሩክም እንድታቁ የምፈልገው መጀመሪያ አብርሃምን ፈልጋ ወይም አብርሃምን ልታግዘው ወይም አብርሃምን መልካምነቱን አስገርሟት አልመጣችም። እቺ ልጅ መጨረሻው አሁን ላይ ምን ሆነ ተናግሬያለሁ። እንደዚህ እንደሚሆን አውቅ ነበር። አሁንም የእናንተ ጣፋንታ እንደዚህ እንደሆነ ሙሉ ማስረጃ እዚህ ላይ አለኝ። ሙሉ ማለት ነው። ይሄንን ማስረጃ ወስጄ ማን እንደሚያሳያችሁ ማን እንደሆነ ምን እንዳለ እያንዳንዱን ነገር አሳያችኋለሁ። የማን ስራ እንደሆነ ማለት ነው። ልጁ እያንዳንዱን ነገር ይሄን ወረቀት ፕላኑን እያንዳንዱን እቅድ የሚጣሉበትን ነገር ሲያስወጣ የነበረው ምክንያትን ላሳያችሁ። እያንዳንዱን ነገር አሳያችኋለሁ። ልጁ ጋር እንሄዳለን። ሙሉ መረጃውን እንድታቂ ስለመፈለግ ነው። ይሄን ነገር አውቀሽ ግን ሰላም የምትፈጥሪበት ነገር ካልተፈጠረ እኔ አይመለከተኝም።